ብዙ ፓርቲዎችን ሰልክቶ ነው ወደ ስልጣነ መንበሩ ወደ 4 ኪሎ ወደ ቤተ መንግስት የመጣው። ብዙ ድርጅቶችን ውጦ ነው። ዛሬም ደግሞ ያሰበውን ዓላማ ለማሳካት ቅጥረኛ ሰዎችን በገንዘብ እየገዛ የሚደለሉ ሰዎችን እየደለለ የሚሸወዱት የሚለው አማርኛ ስላልሆነ የሚታለሉትን እያታለለ በሴራ የሚፈልገው ዓላማ ለመድረስ ነው እንጂ ለአማራ ትግል አንድ ጠብታ ሊያደርግ የሚችለው እርዳታና ድጋፍ የለም። በግልጽ አማርኛ የራሱን ዓላማ ለማሳካት ግን ከማንም ኃይል ጋር ይሰራል፣ የራሱን አካሄድ ስለሚያውቀው። ስለዚህ ጠላቶቻችን ይህን የተረዱት አይመስለኝም። ስለ ህወሓት የሚያውቁ አይመስለኝም። ህወሓት ነገር ያለው ቀን ቀብሮ ማታ አብሮ ያፋልጋል ራሱ ገሎ። አማራ ተዋጊ እንዳይኖረው፣ የፖለቲካል መሪ አንቂ እንዳይኖረው የሚታፈነውን እያፈነ እንዲህ አድርጎ ነው 27 ዓመት እንዲህ አይነት ሴረኛ አካል ነው ኢትዮጵያን አረንቋ ውስጥ የጨመራት። ዛሬ ኢትዮጵያ ላለችበት አዘቅት ውስጥ ህዝባችን ዛሬ በእንዲህ አይነት ሰቆቃ ውስጥ እንዲሆን ያደረገው ህወሓት ነው። ይሄ ደግሞ በምንም መመዘኛ በአሁኑ ሰዓት አይሳካም፣ አማራ መሬት ላይ አይሳካም። በተለይ ደግሞ እንደ አማራ ፋኖ ህዝባዊ ድርጅት እንደ ሸዋ ጠቅላይ ግዛት እዝ ሸዋ ላይ አይታሰብም፣ ወሎ ላይ አይታሰብም፣ ጎንደር ላይ አይታሰብም። የወልቃይት ጉዳይ ቀይ መስመራችን ነው። የራያ ጉዳይ ቀይ መስመራችን ነው። ክልል የሚለውን አማርኛ ቋንቋ ያመጡት እኮ የሚፈልጉትን ሀገር ለመስራት እነሱ ሀገር የሚሉትን ማለት ነው ሀገር ለመስራት የተጠቀሙበት ስትራቴጂ ነው። ስለዚህ ጌጥዬ እኔ በአማራ ህዝብ መቀለድ፣ ሁለተኛ ግን ቆም ብለን እንድናይም እነኚህ ሰዎች እውነት የአማራ ታጋዮች ናቸው የሚለውን እኔ ጭንቅላታቸው ላይ ትልቅ ጥያቄ ምልክት አድርግበታለሁ። ሌላ በቃ ምንድን ነው በዚህ ልክ ይሄ ነገር ጠፍቷቸውስ ነው ወይ? በህወሓት በኩል ካለውም ሁኔታዎችን ሳያጠና ያኔ የጦርነቱ ሁኔታ የተፈጠረበትን ነገር ይሄውም በአማራ በኩል ያለው ብሎ ነገን ምን እንደሚመስል ሳያውቀውና ሂደቱን ሳይቆጣጠር ሲጋልብ የነበረውን ሁኔታ በግልብነት አሁን ራሱን እየሸመቀቀ ወዴት ከሄደበት ሁኔታ አንፃር ስታይ ዓለም አቀፍ ሁኔታዎችንም በመያዝ አስቀድሞ ሁኔታዎችን በመረዳት ቅድም እንዳልኩ ከፎቶ አፕና ይሄ የዘመኑ በሽታ ያለው ኢትዮጵያ ውስጥ ያለው የፖለቲካ እንትን ይሄ ነገር ራሱ የአንድነት ኃይል በሚባሉት ሰዎች እኮ ከአብይ በላይ እኮ የበለጠ ይወራ ነበር እኮ። የክልል ቴሌቪዥኖችን የብሔር ድርጅቶች ዝጋ፣ ይሄንን ኢንፎርማል የሆነ አደረጃጀት አጥፋ፣ ከዛ በኋላ ህገ መንግስቱን ያሻሽላል አብይ። ስለዚህ የአማራ ናሽናሊዝምም ሆነ የአማራ ፋኖ መጥፋት አለበት ተብሎ እኮ መጀመሪያ በአብዛኛው የሚነቀነቀን የነበረው እኮ በአብይ አልነበረም። በራሱ በአማራ ኃይሎችና ኢትዮጵያዊ ነን በሚሉት ኃይሎች የጋራ ስብብ አብንን ጨምሮ እኮ 12000 ፋኖ የታሰረው እኮ መጀመሪያ አውትራይት ሆነ ጦርነት አብይ ከመጀመሩ በፊት እኮ። ይሄንን እኮ በሙሉ ኢትዮጵያዊ ነኝ በሚለውና አማራ በሆነው ኃይል ሁሉ ድጋፍ ነበረው እኮ አብይ። ከዛ በኋላ የነገሮች ሁደት ወደዛ እየወሰዱት እንጂ አብይ ፕላን አድርጎ የፈጠረው ሆነ የሰራው ምንም ነገር አይ ቲንክ ኢሳያስ የመሰረተው መንግስት ባይነው ይሄ አከራካሪ ሊሆን የሚገባው አይመስለኝም። በተግባርም ሆነ በህዝብ ግንኙነት በኩል ካየኸው እንደ መንግስት የሚንቀሳቀስ አይደለም። ባለፉት 34 ዓመታት ኤርትራ ውስጥ የነበረው መንግስት ኮንትሮባንዲስት መንግስት ነው። በማናቸውም ቀጥቅጦ በሚገዛት አገር ጉዳይ እንኳን ጦርነትን ጨምሮ ለህዝብ መግለጽ አለብኝ ብሎ የማያምን ነው። በቃ ህብረተሰቡ ጦርነቱን የሚያውቀው ሰዎች ሲሞቱ ወደ ውትድርና በግዳጅ ሲወሰዱ ሲዘምቱ ወዘተረፈ ነው እንጂ በይፋ በመንግስት ጦርነት ሊገባ ስለመሆኑ ጦርነት የሚደረግበት ምክንያት አገሪቱ የምታገኘው ጥቅም ወዘተረፈ ሲገለጽ አይታወቅም። አካውንተብል የሆነበት ተቋም የለም። አካውንተብል የሚሆንበት ህዝብ የለም። አከራካሪ የሆነበት የሆነ ሐሳብ አይደለም። እንኳን ሌላ ኢሳያስ ራሱ በኤርትራ ዲሞክራሲ አለ አይልም። ዲሞክራሲ ምን ይጠቅማል ነው እንጂ የሚለው። ልደቱ እንዲህ አይነቱን ስብሰባ እንዲሰበሰቡ ያደረጋቸው ሜቢ አንዳንድ የውጭ መንግስታት የኢትዮጵያ መንግስት እያለቀለት ነው ሀገሪቱ ጣጣ ውስጥ ልትገባ ስለሆነ የሆነ አንድ አማራጭ እንዲፈጠር እስቲ የቲክታክ ግሩፕ የውይይት ግሩፕ ፍጠሩ አይነት ተብሎ ኢንከሬጅ ተደርጎ የተደረገ ነው። አንዳንድ ወንድሞች ስማቸው መጥቀስ ተውና ለአማራ ወደ ኋላ የሄዱ ሰዎች ጋራ መጣላት በየጊዜው አልፏልና አይጠቅምም የሚል አይነት ለምሳሌ እንደነስባት አይነት አልፏል አሁን እኮ ሌላ ዘመን ነው የሚሉ አለ ነው that is wrong to be honest ብዙዎቻችሁ እንደ አማራ የደረሰበትን እንደነስባት በትክክል ያደረጉትን እንደ ባለቤት የማይሰማችሁ ከሆነ
እንደ ይቅርታ ተጠይቆ ተሳስተናል ተብሎ ብዙ ነገር ተደርጎ ፕላስ ደግሞ አማራን የሚወክል ተገኝቶ ከዛ አማራን ለጀስመንት የሆነ ውክልና ካለው ጋራ ተነጋግሮ ምናምን እንኳን ቢደረግ አይ አንደርስታንድ እንደ እናንተ በተፈለገ ጊዜ እንደፈለክ ጨፍጭፈህ በፈለክ ሰዓት ተመልሰ መጣህ ደግሞ የዛ የገደልከው ወይም ያጠፋው ህብረተሰብ አዳኝ የመሆን አይነት ስሜት ስታሳይ ለህብረተሰቡ ለወጣቱ ምን አይነት ትምህርት እያስተማረ ነው? እነዚህ ብሔርተኞች እኮ አማራ የሚባል ጠላት አለ እንዲህ ነው ያደረገ እንደዛ ነው የሰራ ምናምን ብለው ፈጥረው ዋሽተው ነግረው ያንን ያሳመኑት ኃይል እኮ ነው ጠበንጃ ይዞ ይወጋል። እነሱ ያሳመኑት ኃይል። እኛ ደግሞ ምን አድርገናል? እነዚህ ሰዎች ናቸው የገደሉ እንዲህ ብለው ጽፈው እንዲህ አድርገው እንዲህ ብለው ተናግረው አከርካሪን ሰብራብለው እንዲህ ብለው አስተባብረው ከጫባ ድረስ መጣው ይሄን የሰሩ ነገሌ ናቸው ብለን ለወጣቱ ነግረናል። እኛው የነገርነው ሰዎች ተመልሰን እንዲህ አድርገው ያጠፉ ነገሌ ናቸው ካልናቸው ሰዎች ጋራ without any explanation ምንም ማብራሪያ ሳይሰጥ ከነሱ ጋራ ቆመን ቢያይ ያ ጠበንጃ እንዲህ የቀሰቀስነው ወጣት ምንድነው የሚለን ነው? ጭራሽ የዘነጋ አይደለም እንደው ድራሹን ያጠፋ ጉዳዩ ያልሆነ አጋጣሚውን አግኝቻለሁ ምን ላድርግ የሚል ጦርነት ጠማቂ የሆነበት ሁኔታ ነው ያለው። ልደቱ እንደምታውቀው እንግዲህ ሁሉ ጊዜ አንድ የሚታይበት ችግር ምንድነው ከህዋት ጋር ያለው ቁርኝት በቀላሉ የሚላቀቅ እንዳልሆነ ነው ምረዳው እና አሁንም የና ቦይ ስብሐት መምጣት በእነሱ በኩል እንደሆነ ግልጽ ነው። አሁንም የና ቦይ ስብሐት መምጣት በእነሱ በኩል እንደሆነ ግልጽ ነው። ለምን በቅርብ ጊዜ ራሱ ከነሱ ከህዋት ደጋፊ ግንባር ቀደም ከነበሩት ደጋፊዎች አንዱ አሉላ ሰለሞን እንግዲህ አሉላ ሰለሞን ይታወቃል ጽንፍ በረገጠ መልኩ ህዋት የሁሉ ነገር አድራጊና ፈጣሪ አድርጎ ያይ የነበረ ሰው ነው። አሁን እነሱ እንኳን ወደ ህሊናቸው ተመልሰው ህዋት በቃን ባሉበት ጊዜ ከሱ ጋር ሁሉ ሲከራከር ነበር። በቃ ያለ ህዋት ምንም ነገር ይደረጋል ብሎ እንደማያምን ለትግራይ ህዝብ ትልቅ በቃ ነፃነት አስተዋጽኦ ያረጋርጎ ነው ሲያቀርበው የነበረው። ይሄ ሐሰት ነው። ለትግራይ ህዝብ የመጣ ነፃነት የለም በህዋት መከራና ችግር ነው። አሁን እሱ በቀደም እንደ ድል አድርጎ ሲቆጥር የነበረው ምንድነው እንደ ህዋት አለ ብልጽግናን የተገዳደረው ማንም አይልፈጸመው የለም እንደው ሌላው ቢቀር ክልሉን እንኳን ከብልጽግና ጠብቆ ነፃ አድርጎ ማስተዳደሩ ምናምን ይላል። ይሄ አሁን እንደ ስኬትም የሚቆጠር ነገር አይደለም። በዛ ላይ ደግሞ የተካሄደው ጦርነት ህዋት እኮ ነው ያንን ጦርነት የጫረው። ያ ሁሉ ውድመት ለሚለው ዓላማ የተፈጸመም አይደለም። በዋናነት መከላከያን መጥቶ ሄዶ የፖለቲካ ስልጣን ተቆጣጥሮ መልሶ አፓርታይድ ስርዓት ማቋቋም ነው ዓላማ አድርጎ የነበረው እንጂ ህዋት ትልቅ ክንውን ያረጋስ መስለን ታቀርበው የምትችለው ነገር አይደለምና አቶ ልደቱ በጣም ግራም የሚያጋባ ሁኔታ ታርጌት ግራም ሊያጋባ አይችልም። ኦርኮርስ ከበፊትም ጀምሮ ከህዋቶች ጋር የቅርብ ቁርኝነት እንዳለው ይታወቃል። የፖለቲካም ይሁን ሌላ ቁርኝት ግን ደግሞ እንደ ፖለቲካ ሰው ደግሞ ሚስካልኩሌት ማድረግ አያስፈልግም።